ክፍል 2 የሥራ ሀሁ በልማት ባንክ። ራሱን የኖረው ጺሞ። በሕይወት ዘመን በተለያየ አጋጣሚ በጥሩም ሆነ በመጥፎ የማንረሳቸው ሰዎች አሉ። ምናልባት እነዚህ ሰዎች መስተጋብራቸው ከራሳችን ወይም ማህበረሰቡ ከተቀበለው ኩነትና ልምምድ ጋር ስናነጻጽረው የተለዩ ወይም ያፈነገጡ እንደሆኑ እኛ እናስባለን እንጂ እነሱ ግን መልካም እንዳደረጉ አስበው ሕይወትን በሚመቻቸው መልክ ይመሯታል። መቼም የማረሳውን የአንድ ወዳጄን ወይም የሥራ ባልደረባዬን ሕይወት በግርድፉ ላስቃኛችሁ። በበርካታ የሥራ ልምድና ብዙ መስሪያ ቤት የመሽከርከር ሂደት ውስጥ የዚህ ሰውዬ ተመሳሳይ አይደለም የሚቀራረበው እንኳን አላጋጠመኝም። ከኮሌጅ እንደወጣው የመጀመሪያ መስሪያ ቤቴ ልማት ባንክ ነበር። 20 ዓመት እንኳን ሳልደፍን ሥራ ስጀምር እሱ በባንኩ ረጅም ጊዜ ካገለገሉ ሰራተኞች መካከል አንዱ ነበር። ባንኩ የመደበኝ ደብረ ብርሃን ቅርንጫፍ በመሆኑ ጺሞን በቅጽል ስሙ የማወቅ ዕድል አልነበረኝም። ይሁንና ዋናው መስሪያ ቤት ስልጣን ሳይኖራቸው ከባለስልጣን እኩል ከሚነሱ ትከሻ ከባድ ሰራተኞች መካከል ጉልህ ተጠቃሽ ጺሞ ነበር። የጺሞን ነገር ለየት የሚያደርገው ከያዘው የሥራ ደረጃ ጀምሮ ነው። የአስተዳደር መምሪያ ጸሐፊ ነው። በዛው ወቅት ወንድ ጸሐፊ ማየት ያልተለመደ ጉዳይ ነበር። በሥራ ብዙ ትልቅ የመንግሥት ኃላፊ ቢሮ ድረስ አውቃለሁ። የወንድ ጸሐፊ ሲያጋጥመኝ ጺሞ የመጀመሪያዬ ነበር። የሚገርመው በዛ ዘመን ከኮሜርስ ብቸኛው ወንድ በጸሐፊነት የጨረሰ እሱ ብቻ ይመስለኛል። እኔ እንኳን ከዓመታት በኋላ በተማርኩበት ወቅት ትምህርት ክፍሉን ከሴቶች ውጭ ወንዶች ሲማሩበት አይቻላውቅ። ጺሞ ሥራውን በፍቅር የሚወደው ሲሆን በጊዜ ሂደት በሥራ መዘርዝሩ የሌለውን ሥልጣን ለራሱ ደርቦ ወይም በመምሪያ ኃላፊው ተጨምሮለት በመስሪያ ቤቱ ራሱን አስፈሪ አድርጓል። እሱን ከኃላፊው በላይ ያገዘፈው ነገር ጉዳይህን እሱ ብቻ ካመነበት ወደ ውስጥ ይዞት ይገባና ገሎት ይወጣል። ካንተ የሚጠበቀው እሱ እንዳጸደቀልህ ቆጥረህ ከወገብህ መቀንጠስ ነው። ሻል ካደረከው ደግሞ ከመጣህበት ቦታ የሚገኝ ነገር ካለ ይችን ቅመሳት እስኪ ብለህ የተቋጠረ ነገር ሽጉጥ ማድረግ ነው። በአብዛኛው እዛው ጉዳዮችን ላለቃው ሳያቀርብ ራሱ የሚመልስበት ጊዜ ስለሚበዛ ሰራተኞች ክፉኛ ይማረሩበት ነበር። ጺሞ አጠር ደልደል ያለ ሆኖ ለስላሳ ጸጉርና ጅፍ ያለ ጺም አለው። የእሱን የጺም ቁርጥ ቄንጥ ሌላ ማንም ሰው ጋር አይቻላውቅም። ከዛ ውጭም ጺሙ ተቆርጦ አይቻላውቅም። ያ ደግሞ በተለይ አዲስ ሰው አተኩሮ ያየው ዘንድ ግድ ይለዋል። ጺሞ በሰራተኛው ዘንድ በስፋት የሚታወቀው የደሞዙን 3/4 ዕቁብ በመጣሉ ነበር። ቤተሰብ እያስተዳደረ ቤቱን ያለ ብድር ሰርቶ መጨረሱ የተለየ ያደርገዋል። በወቅቱ ከሚያገኘው 950 ብር ደሞዝ ላይ 500 ብር ዕቁብ መጣል በሕልም እንኳ ከባድ ነበር። ጺሞ ግን አድርጎታል። ኑሮው ሱባኤ ነው እስኪባል ድረስ። ጺሞ ጋ ያለችው 10 ብርና እኛ ጋ ያለችው 10 ብር ለየቅል ናቸው። ለምሳሌ ጺሞ ኬክ ቤት መሄድ፣ ታክሲ ላይ መንጠልጠል፣ ጫማ ማስጠረግ አይነካካውም። ጫማህን ቤትህ ጎንበስ ብላ አጠርግም ሰነፍ ይልሃል ስታስጠርግ ሲያገኝ። 10 ብር ልኳን ክብሯን ገበያ የሚመጥናትን ቦታ የምትውለው ጺሞ ጋ ብቻ ነው። እኛ በቀልድ ከምናውቃቸው ጋቭሮቮች ብናመሳስለውም ዕለት ከዕለት የሚያደርጋቸው ነገሮች ለሱ ፍጹም ጤነኛ፣ ለኛ ግን የካፌ ሽርደዳ አጀንዳችን ነበር። አንድ ቀን ቤት ዕቃ ረስቶ ስላረፈደ ትራንስፖርት መጠቀም ግድ ሆነበትና 50 ሳንቲም ከፍሎ በታክሲ መጣ። ሁሌም ከካዛንችስ ገርጂ ሲመጣም ሲሄድም በእግሩ ነው። ታዲያ ያችን 50 ሳንቲም ያለ ዕቅድ በመውጣቱ ክፉኛ ሲያነጫንጨው ዋለ። ባጭሩ ጺሞ በአውቶቡስ ተጠቀመ ማለት አንድ ሰው አስቸኳይ ጉዳይ ገጥሞት ተጨማሪ ወጪ አውጥቶ ኮንትራት ታክሲ ወይም ራይድ ጠርቶ ውድ ከፍሎ ተጓዘ እንደማለት ነው። እኔ ከ2 ዓመት በኋላ ዋናው መስሪያ ቤት ተዛውሬ ስመጣ ጺሞ ከነበረበት ቁልፍ ቦታ ከነ አለቃው ተንሳፎ እኔ ያለሁበት ሰፊው የጋራ ክፍል ወይም ወርክ ስቴሽን ውስጥ ትንሽ ጠረጴዛ ተሰጥተው አገኘሁት። ሥራ ስላልሰጡት የባንኩን የሰራተኛ ዕድር እንቅስቃሴ በፈቃደኝነት ይከታተል ነበር። ከተለማመድንም በኋላ እንኳን የኔ ቢጤ ተራ ሰራተኛ እንደሆነ አምኖ መቀበል ለኔ ቀላል አልነበረም። በእርግጥ ለሰራተኛው ትልቅ ረፍት ነበር። ነገር መጎንጎን የሚያውቅ ሴራ ማውጠንጠን የሚችል
ለቅጣት ማመቻቸት ማንም የማይደርስበት ሰው ነበር። አንድ ኦፊሰር 6 ወር ሲያመላልሰው ቆይቶ የመጨረሻ ቀን ወደ ኃላፊው አላስገባ ቢለው በቦክስ መጥቶት ከሥራ ለመሰናበት ወስኖም እንደነበር አጫውቶኛል። አሁን ግን ሁሉንም ስልጣን ገፈው ምስኪን አድርገው አስቀመጡት። በዛ ዘመን የዚህ አይነት ክፉ ቅጣት እንጂ ሰራተኛ ማባረር ብዙም አልነበረም። አሁን ያቺ የማትለወጥ የገንዘብ አጠቃቀም ስርዓቱ ብቻ ናት ከጺሞ ጋር አብራው የቀረችው። ጺሞ አለባበሱ፣ አበላሉ፣ አገበያዩ ቁጠባን ማዕከል ያደረጉ ናቸው። አለባበሱ ልክ በደርግ ጊዜ እንደነበረው ደሞዝ ከ500 ብር በላይ እንደሚባለው በአብዛኛው የሚለብሰው 2 ደረቱ ላይ ኪስ ያለው ሙሉ ካኪ ሸሚዝና ሱሪ ነበር። ለእርሱ ምንም ነገር ሲጠቀም የቆይታ ጊዜና ዋጋ ናቸው ቅድሚያ ትኩረት የሚሰጣቸው። ጺሞ ሁልጊዜ ምሳውን የሎተሪ ድርጅት አርማ ባለባት ከረጢት ይዞ ይመጣል። ምናልባት በዓመት 2 ቀን በተለያየ ምክንያት ምሳ ላይመጣ ይችላል። ታዲያ ያቺ ቀን አንድ ጊዜ ተከሰተች። ልጋብዝህ ካላልከው በቀር ለምሳ ካፌ እንሂድ የምትለው ሰው በጭራሽ አይደለም። ከፍሎ ምሳ ሊበላ በጭራሽ አይደረግም። በወቅቱ የባንኩ ካፌ እኔ ነኝ ያለ ባለቅልጥ ሚስቶ 3 ብር ከ50 ሳንቲም ይሸጥ ነበር። ይሄ ማለት ለሱ እንደዋዛ ግርማ ክትፎ ቤት ሄዶ እንደመብላት ነው። እኛ ግን ሁል ጊዜ ምሳ ስለማንይዝ ለሱ የከተማ ብኩን ጎረምሶች ነበርን። የጺሞ ደስ የሚለው ባህሪው ልጋብዝህ ካልከው ያለ ማንገራገር ይቀበልሃል። ዛሬ ደግሞ እኔ ልጋብዝ የምትለዋን ቃል ግን ጨርሶ ያውቃት። እኔም ይቺን ስለማውቅ የሱን የቢሮ ሻይ ቡና ወጪ ብዙ ጊዜ ከኔ ጋር አብሬ ሸፍናለሁ። የባንኩ እያንዳንዱ ታሪክ እጁ ላይ ስለነበር በዛች ተጠቅሜ ጠጋ ብዬ ከማስበው በላይ መረጃ ጠግቤ እመለሳለሁ። ታዲያ በዚያች ምሳ ያልያዘባት ቀን ካፌ ወርጄ ስበላ በርቀት ምግብ የሚበስልበት ወጥ ቤት ውስጥ አየሁት። እቺማ ነገር አላት ብዬ ከማብሰያ ቤት እስኪወጣ ጠብቄ ላጣራ ሄድኩ። ለዛች ቀን የምትሆን መተረቢያ ያገኘውና ተመለስኩ። ለካ ከውጭ 2 ዳቦ ገዝቶ ምግብ ቤት ወጥ ሊለምን የገባው። ይሄን ታዲያ አብረውኝ ማዕድ ለታደሙት የሥራ ባልደረቦቼ ስነግራቸው አረ እንደው ምን ይሻለዋል የሚኖረው አንድ ጊዜ አይደለም እንዴ ሲል አንዱ፣ ሌላኛው ደግሞ እንደኛ አይደለም እኮ ባለቤቱም ትሰራለች መቼ ገንዘብ እጦት ሆነና ህመም ነው እንጂ ይላል ሌላኛው። የሚገርመው በጊዜው ሁሉንም በደሞዝ ይገሸልጣቸው ነበር። በሌላ ቀን የተከሰተው ነገር ግን የሚገርምና ባስታወስኩት ቁጥር ከልቤ የሚያስቀኝ ጉዳይ ነው። በጣም ይገርማል። የሆነው እንዲህ ነው። ወተት እጥረት ስላለ በየቀኑ ሳይሆን እያሰለሰ ነው በየህንጻችን የምናገኘው። ጺሞ ይችን የወተት ሰርቪስ ቀን ከጤና አንጻር አያልፋትም። ከፍሎ ይጠጣል ወይም ደግሞ ልክ እንደ ሻይዋ ከጎረምሶቹ ውሰጂ ማለትም አይከብደውም። እኛም ለመክፈል በሳንቲም ደረጃ ስለነበረች ብዙም አትጎዳንም ነበር። በዚያች የሥራ ቀን ማብቂያ አካባቢ የጺሞ ጠረጴዛ ጋር አስተናጋጇ ቆማ በማንኪያ ስኳር እየቆጠረች አፉን ከፍቶ ወደ ያዘላት ትንሽ የካኪ ፖስታ ውስጥ ትጨምራለች። ድርጊቷ አዲስ ሆኖብኝ ለብቻዋ አግኝቻት ምንድን ያደረግሽው ለማለት ቸኩያለሁ። ነገሩን እንዳልታዘበ ሆኜ ተከተልኳት። ጨርሳ ስትሄድ ምንድነው ካኪ ፖስታ ውስጥ የምትጨምሪው ለጺሞ ስላት ብዙም ሳይገርማት አይ ወተትና ሻይ ያለ ስኳር ስለሚጠጣ በሳምንት ለጠጣው ለእያንዳንዱ ሲኒ በ2 ማንኪያ ተባስቶ ስኳሩን ቤቱ ይወስደዋል አለች። መጀመሪያ ምን ብዬ ድርቅ ብዬ ቀረሁ። በኋላ ግን ነገሩ ደንቆኝ በጭራሽ ቀስ ብዬ እንኳን መሳቅ አልቻልኩም። ይህቺ ታሪካዊዋ ገጠመኝ ስትሆን ስንት ቀን ከፍሬንዶች ጋር አመሸንባት። ታዲያ ጺሞ እንዴት ደሞዙን ከግማሽ በላይ ዕቁብ አይጣል? ያለ ብድር በአጭር ጊዜስ እንዴት ቤቱን አይስራ? በሌላ ጊዜ ወቅቱ ኢህአዴግ ብር እንዲቀየር ያደረገበት ጊዜ ነበር። በ1990 ዓመተ ምህረት አካባቢ ይመስለኛል። ሁሉም ባንኮች ብር እንዲለውጡ በብሔራዊ ባንክ ታዘዋል። ይሄው መመሪያ ወደኛም ባንክ ወርዶ ወደ ክልል ለቅየራ የሚሄዱ የሰራተኞች ስም ዝርዝር ከነምድብ ቦታቸው ወጣ። ቅርብም ሩቅም ጠረፍም የደረሰው ነበር። ሩቅ የደረሳቸው ቢሮ ውስጥ ሲያማርሩ ይሰማ ነበር። ነገር ግን አማራጭ አልነበራቸው። አንድ ሰው ብቻ የተመደበው ጠረፍ ቢሆንም ከመከፋት ይልቅ የተደሰተ ፊት ይታይበታል።
ጺሞ ነበር። ሁለት ምክንያቶች ነበሩት። አንዱ ከሥራ ገለል አድርገውት ስለነበር ሥራ መታዘዙ እንዳቀረቡት አድርጎ ወስዶት ሲሆን፣ ዋነኛው ምክንያቱ ግን ሩቅ የተመደቡት ሠራተኞች በንጽጽር ከቅርቦቹ ይልቅ ዳጎስ ያለ የአበል ክፍያ ስለሚሰጣቸው ነበር። ያቺ ሳምንት ለጺሞ ሰርግና ምላሽ ሆነች። ጥቂቶች የማታ ዩኒቨርሲቲ የምንማር ሠራተኞች መረጃ አምጥተን በጊዜ ከምደባው ዞር አለን። የተመረጡት ሠራተኞች ወደ ብር ልወጣ ዘመቻ ሲወጡ ጺሞም ወደ ሶማሌ ጠረፍ ሄደ። በወቅቱ ሞባይል ስልክ ስላልነበረ ባንኩ በራሱ መንገድ ከሚያደርገው ክትትል ውጭ ሌላ መገናኛ ዘዴ አልነበረም። ጺሞ የውሃ ሽታ ሆነ፣ 5 ልጆቹን ጥሎ። አንደኛው ወር አልፎ ሁለተኛውን አጋመሱ። ሁሉም አልተመለሱ። በተለይ የሩቆቹ ድምጻቸው ጨርሶ ጠፋ። አንድ ጠዋት ቢሮአችን እንግዳ ነገር ተከሰተ። በአስራዎቹ መካከል ያለ ልጅ እግር ወጣት ኩስ ኩስ እያለ ወዳለንበት 4ኛ ፎቅ የሚያውቀውን ሰው ፍለጋ በአይኑ በማማተር በቀስታ ያዘግማል። ከጎን ያለችው ቅንና ሩህሩዋ የሥራ ባልደረባዬ ፈጠን ብላ እንዴ አንተ የጺሞ አባቱን በስም ጠርታ ልጅ አይደለህም እንዴ አለችው። አብረው ብዙ ስለሰሩ ቤተሰቡን በማውቋ ጠፋባችሁ አይደል አለች የሱን መልስ እንኳን ሳትጠብቅ። በጣም ደህና ነው ስላላለቀላቸው ነው ብላ ለማረጋጋት ሞከረች። ልጁ ተልኮ የመጣበት ጉዳይ ግን ሌላ ነው። ጺሞ የሰጣት የ1 ወር የቤት ወጪ አልቃ 2ኛው ወር ሲጋመስ ቤተሰቡ አደጋ ውስጥ ገብቶ እናት መፍትሄ ፍለጋ የውር ድንብሯን ትልቁን ልጁን ቢሮ ላከችው። ልጁን ሳየው አሳዘነኝ። የሥራ ባልደረባዬ ድሮም ሆደ ቡቡ ሴት ናት። ከሷ ያልተበደረ ሹፌር ጓዳውን ለሷ የማያዋይ አልነበረም። ቆይ ብላ ከራሷ 200 ከኔ 100 ብር አድርጋ አሁን መምጫው ተቃርቧል አይዟችሁ ብላ ብሩን ሸጉጣ ሸኘችው። ይሄ ድርጊታችን ብድር ለቤተሰብ መስጠት ብቻ ሳይሆን በእርግጥ ቤተሰቡ ከነበረበት ችግር አንጻር ትልቅ ውለታም ነበር። ጺሞ በ2 ወሩ በድል ተመለሰ። መቼም በዛን ወቅት የሱን የቢሮ እንቅስቃሴ ያየ ብር ለውጦ ሳይሆን ጦር ሜዳ ሄዶ ከፊሉን ጠላት ገሎ ከፊሉን ማርኮ የተመለሰ ነው የሚመስለው። ታዲያ በነጋታው ያቺ ለቤተሰብ የሱን ክፍተት ለመሙላት የተሰጠች ብር ምስጋና ሳይሆን ሌላ ጣጣ ይዛ መጣች። በጠዋት ከምስጋና በፊት አበዳሪዋን ይሞግታታል። አምጣ እንኳ ብላ ሳትጠይቀው። ማን ብሎሽ ነው ይሄን ሁሉ ብር አንስተሽ የምትሰጪው? አንበሸበሻቸው እኮ የኔም ቤት አላት በቁጣ። እነሱማ አገኘን ብለው አወደሙት፣ አንቺ ምን አለብሽ ብሎ የዋዋን ሴት በንዴት ቱጋለባት። የሚከፍለው ዕዳው አንገብግቦት 5 ልጆቹ ለበሉት 300 ብር ወደ መቀመጫው እንኳ ሲሄድ ወቸው ጉድ እያለ ብቻውን እያወራ ነበር። በመጨረሻም 200 ብር ብቻ እንደሚመልስ እቅጩን ነገራት፣ ያለምንም ይሉኝታ። ድሮም ሳንቲም ላይ ይሉኝታ ነገር ሲያልፍም አይነካካው። እሷም ቁርጧን ስታውቅና ከጅምሩ ሁለታችን ጉዳዩን ተማክረን ስላረግነው ተስማምተን ቀሪዋን 100 ብር የኔና የሷ ዕዳ አደረግናት። የዛሬን አያድርገውና 100 ብር በወቅቱ የባንኩ ምግብ ቤት አንድ ሰው ወሩን ሙሉ አንቀባራ ምሳ ታበላለች። ሌላ ጊዜ ደግሞ የሳንቲም ጉዳይ የማያጣው ጺሞ ፍላጎቱንና አቅሙን የሚፈታተን ጉዳይ የፋሲካ በዓል ይዞ ከቻለ። እሱ ለበዓል የፈለገው 10 ኪሎ የዳቦ ዱቄት ነው። ይሁንና ከአትራፊ መግዛት እሱ ፊት አይነሳም። የጅምላ ግዢ ደግሞ ከ100 ኩንታል በታች አይሸጥም። ይችን ጉዳይ መፍትሄ ሊሰጣት ዘየደና ወደ እያንዳንዳችን ጠረጴዛ መጥቶ የማርኬቲንግ ሥራ ሠራ። የ10 ኪሎ ዱቄት ሂሳብ በነፍስ ወከፍ ሰበሰበ። እንዲያውም የሰው ቁጥሩ ጨምሮ ፍላጎቱ ወደ 2 ኩንታል አደገ። ልብ በሉ፣ የጺሞ ጥቅም 10 ኪሎ ዱቄት በጅምላ ዋጋ ለቤቱ የፋሲካ ዳቦ ማግኘት ብቻ ሲሆን ቀሪው 190 ኪሎ ለሰራተኛ የሚከፋፈል ነው። ትልቁ አስደማሚው ነገር ያለው ግን በድርጅቱ የትራንስፖርት ትብብር ከመጣ በኋላ ማከፋፈሉ ላይ ሲሆን የጺሞን ወኔ፣ የጎልማሳነት ጉልበት፣ የሲኒየር ኦፊሰርነት ክብር በካልቾ ያስመታ አጋጣሚ ነበር። ማከፋፈሉ ተጀምሮ ድርሻዬን ልወስድ ወደ ሕንጻው ግራውንድ ፍሎር ሲሄድ ባይኔ ያየሁትን ማመን አቃተኝ። ጺሞ ከላይ ያለችውን የዘውትር ካኪ ሸሚዙን አውልቆ በነጩ የውስጥ ካናቴራው አንዱን ጆንያ ጨርሶ
ከሁለተኛው ጆንያ ላይ የሰራተኛውን ድርሻ በኩርቱ ፌስታል ለየብቻው ይሰፍራል። ሲኒየር ኦፊሰሩ ጺሞ ሳይሆን የሰፈራችን የይልማ ወፍጮ ቤት ሰራተኛ መስሏል። ያቺ ሉጫ ከፍሎ ወደ ጎን የሚያበጥራት ጸጉሩ ለየት ያለ አቆራረጥ ያላት ቄንጠኛ ሪዙና የአይኑ ሽፋሽፍት በነጭ ዱቄት ብናኝ ተሸፍኗል። አሳዘነኝ። ምን ነው አይደክምህም እንዴ? የሚሰፍርልህ ሰው የለም ስለው፣ ባክ ዘራፊ ናቸው፣ ለዚች ሥራ የጠየቁኝ ቀላል መሰለህ እንዴ አለኝ። 2 ኩንታል ዱቄት ለሰራተኛ ሰፍሮ ማከፋፈል ቀላል እንዳልሆነ እየገባው፣ ለሱ የጨነቀው ግን ለጉልበት ሰራተኛ ቢከፈል የምትደርስበት ጥቂት ሳንቲም ስላሳሰበችው እሷን ለማስቀረት አስቦ ብቻ ነበር። ስለ ጉልበት ሰራተኛ ድጋሚ እንዳላነሳበት ሰራተኛው የተሰፈረለትን እንኳ መጥቶ ለመውሰድ ስንት ጥሪ ይፈልጋል አለኝ። ማርፈዴን በጎን እየነገረኝ፣ ያቺ ዱቄት ዳቦ ሆና እኛም ጺሞም እኩል እንበላታለን። እኔ ከናቴ ምርቃት ጋር አጣጥሜ በልቻታለሁ። እድሜ ለጺሞ። በሌላም ጊዜ በመስከረም የልጆች ደብተር ለመግዛት ለጥቂት ደብተሮች ሲል ችርቻሮ ላለመግዛት ተመሳሳይ ተግባር ፈጸመ። ብር ከሰራተኛው አሰባስቦ ከብርሃንና ሰላም ማተሚያ ቤት የጅምላ ካርቶን ደብተር አምጥቶ አከፋፈለ። በዚህ አጋጣሚ እሱ ከቸርቻሪ ሲያመልጥ ብዙዎችን ሳያስበው ጠቅሟቸው ኖሮ በአስተዳደር ጸሐፊነት ጊዜው ያስመረራቸውን ጥቂት የማይባሉ ሰራተኞች በይቅርታ መልክ ክሶ በድጋሚ እንዲቀርቡት አጋጣሚው ረድቶታል። ከረጅም ጊዜ በኋላ ጺሞን በስተርጅና የኮሜርሷን የጸሐፊነት ዲፕሎማ ለማደስ ቅድስተ ማርያም ኮሌጅ የማታ ዲግሪ ሲማር ዋቢ ሸበሌ አካባቢ መንገድ ላይ ያገኘሁት። ካኪዋን ሸሚዝ ሳይሆን ቡናማ ሹራብ አድርጎ ከዘወትር የፊቱ ጽናት ጋር በዛችው የጺሙ ስታይል ያች የለመድኳት የዘወትር አንድ አይነት ባለደረት ኪስ ካኪ ሸሚዝና ሱሪ ጊዜ ሻራት መሰለኝ የለችም። እንዲያውም ካለባበሱ የማስታውሰው ጺሞ አልፎ አልፎ ኮት ካደረገና ከረቫት ጣል ካደረገባት ጉዳይም ባይኖረው በየቢሮ ጎራ ማለት ያበዛል። ወንበሩ ላይ ብዙም አይገኝ። ይህች ታዲያ እንደ መስቀል ወፍ ጊዜ ቆጥራ የምትደረግ ነበረችና ታዲያ እሱም እንደሚጠብቀው እኛም አምሮብሃል ማለት ግድ ነበር። ቢያንስ ለካኪዋ በማዘን ብዙ አማሁት መሰለኝ። ባለበት እድሜና ጤና። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜል አድራሻው መመዝገቡን አይዘንጉም። አብሮን ስላሉ እናመሰግናለን።